ብታገኝ ይዘህ ብታጣምናና ሁሌ አይለካም አንዴ ነው ጀግና። ጥቅምት 4 2005 ያ የማይረሳ ተደጋግመው የሚወሳ የኢትዮጵያ ብሔራዊ ቡድን ታሪክ መንደርደሪያችን ነበር። አዎ በደንብ በፕሮግራሙ ታሪክን እንዘክራለን። ያው ከፍ አድርገን ልክ በዛሬዋ ቀን ነው የተፈጸመው። አቤት የነበረ በጣም እብደት፣ ደስታ፣ ሀገርን አንድ ያደረገ አረንጓዴ ቢጫ ቀዩ ሰንደቃችን ያ ስትራይፕ መለያ በኢትዮጵያ እግር ኳስ ታሪክ ወርቃማው ዘመን ነበረ። ይሄ ድንቅ ታሪክ ከተፈጸመ 13 ዓመት ደፈኑ። ልክ በዛሬዋ ቀን ነው። ቴዲ አፍሮ ቴዲሻ ብታገኝ ይዘህ ብታጣምናና ሁሌ አይለካም አንዴ ነው ጀግና በደንብ ይጠቅሳል። አንዴ ነው ጀግና አይደል? በየአመቱ ጀግንነት የለም። በተለይ በኢትዮጵያ እግር ኳስ ብዙ ሴራ ባለበት ማለት ነው። ብዙ መጠላለፍና መልካም ነገሮችን ማስቀጠል የምንችልበት አይነት ማህበረሰብ ውስጥ አይደለም ያለ ነው። ያን የነበረውን ቡድን ለማፍረስ የተደረገው ጥረት ሁልጊዜ የኢትዮጵያ እግር ኳስ መጥፎ ጠባሳ ነው። ሰዎቹም አይረሱም፣ ቡድኑም አለ። 3 ዓመት የቆየ ቡድን ሌላ የአፍሪካ ዋንጫ ማጣሪያ ሳይደግም ነው የፈረሰው። አሰልጣኙ ተሰናበቱ፣ ቡድኑም ፈረሰ። የነበረው ሂደት ሁልጊዜ ይታወሳል። ያ ታሪክ ጥቅምት 4 ልክ በዛሬዋ ቀን ከ13 ዓመት በፊት 2005 ላይ ሲፈጸም የኢትዮጵያ ሕዝብ 80 ሚሊዮን ነበር። ከ13 ዓመት በኋላ 130 ሚሊዮን ደርሷል። አንተ በ13 ዓመት 50 ሚሊዮን በጣም ብዙ ነው። ያኔ 80 ያልነበረው ከፍ ይላል። 80 ሚሊዮን ነበር። ፕሮግራሙ ላይም ጠቅሼዋለሁ። 85 ሚሊዮን አካባቢ ነበር። 50 ሚሊዮን ግን በጣም ብዙ ነው። አሁን 130 ስለሚባል ማለት ነው በዳታ ደረጃ የሚጠቀሰው እሱ ነው። ያው 135 ይባላል። ግን የህዝብ ቁጥርህ 1 ቢሊዮንም ቢሆን ዝም ብለህ በየ2 ዓመቱ አፍሪካ ዋንጫ አትገባም። በየ4 ዓመቱ ዓለም ዋንጫ አትሄድም ካልሰራ በስተቀር። የኢትዮጵያ እግር ኳስ የዘራውን ያጨደው ዮሐንስ ሳሌ ጆኒ በአንድ ወቅት የተናገረው ነው። ቻይና በቢሊየን ህዝቦች ይዛ የዓለም ዋንጫ በየ4 ዓመቱ አትገባም። የኢትዮጵያ ህዝብ 100 ሚሊዮን ስለሆነ 120 ሚሊዮን 130 ስለሆነ በየ2 ዓመቱ አፍሪካ ዋንጫ መግባት በጀመረው አፍሪካ ዋንጫ ላይ ሳንሰራ ከግራውንዱ ሳንጀምር በደንብ ደግሞ የተጠና የእግር ኳስ ስርዓት ውስጥ ሳንገባ አይሆንም። የነበረውንም መልካም ነገር ግለሰቦች በራሳቸው ፓሽንና ተነሳሽነት የአንድ ቤተሰብ በጣም የተቀራረበ ቡድን አሰልጣኙ አባት ነበሩ። አሰልጣኝ ሰውነት ቢሻው ታሪክ ቀያሪ ናቸው። ከነ ኮቺንግ ስታፋቸው የነበረው ቡድን ቤተሰብ ነበረ። ያ ቡድን ህብረት ነበረው። እግር ኳስ የሚፈልገው ስፖርት የሚፈልገው አንድነት ነበረው። በጋራ ይሰራል፣ በጋራ ይተባበራል። ወደፊት መጥቶ ሻምፒዮን ለመሆን ውጤታማ ለመሆን በጣም የሚተጋ ቡድን ነበርና በፕሮግራማችን ስናነሳው ካንተ ኮሜንተሪ ጋር ያወርቃማ ታሪክ ከሴካፋ በላይ ነው። ዳኙ ገላግሌ፣ ደምሴ ዳምጤ አይረሳም፣ ፍቅር ይልቃልም፣ አዲስ ህንጻ፣ አዳነ ግርማ የሚረሳ አይደለም። የኢትዮጵያ እግር ኳስ ወርቃማ ገጾች ናቸው። እንዲህ አለፍ እያለ በሆነ ጊዜ ነው እንደ መስቀል ወፍ ብቅ የሚለው የኢትዮጵያ እግር ኳስ ውጤታማነት። ይሄ ሁልጊዜ የምናነሳው ቁጭታችን ነው። ለምን የሚለው ደጋግመን ያነሳነው ቁጭታችን ነው። ኬፕ ቨርድ የአንድ ክፍለ ከተማ ህዝብ እንኳን አሁን የካ ወይ ሌላውን የኢትዮጵያ ክፍለ ከተሞች በመዲናችን አዲስ አበባ ብትጠቅስ በሚሊዮን ነው ህዝቡ ቁጥሩ። በ600 ሺህ ህዝብ ዓለም ዋንጫ ገባች። ኬፕ ቨርድ አፍሪካ ዋንጫ የጀመረችው ስትገባ አንድ ብላ ከኛ ጋር ነው። እኛ አፍሪካ ዋንጫውን 60 ዓመት በላይ ባስቆጠረ ታሪክ ጠንስሰን ከነ ግብጽና ሱዳን ጋር ጀምረን 10ኛው አፍሪካ ዋንጫ ላይ ለመጨረሻ ጊዜ ከ50 ዓመት በፊት አዘጋጅተን አንዴ ብቻ አሸንፈን በዛው የቀረነን። ለምን የሚለውም አሁንም የትውልድ ቁጭት መሆን መቻል አለበት። የትውልድ ብቻ ሳይሆን የትውልድ ቁጭት ሆኖ በዘመን ቅብብሉ ሲቀጥል ኢትዮጵያውያን እግር ኳስን ይወዳሉ። ለእሁድ 10 ሰዓት ጨዋታ ቅዳሜ 1 ሰዓት የተሰለፈ ማህበረሰብ ነው። ከ13 ዓመት በፊት ልክ በዛሬዋ ቀን ያየነውና ያንን ወርቃማ ታሪካችንን በደንብ ስናስታውሰው መልካም ጎኖቹን ይዘን መቀጠል ያስፈልጋል። በተለይ ፍቅር አሁን በጣም ብዙ አክተር በበዛበት በዚህ በዘመነ ቲክቶክ እና የሶሻል ሚዲያ ዓለም የለየለት ህብደትና የድፍረት ዘመን የተፈጸመ በጣም ታሪክ አይደለም። ይሄኛው ያ ድንቅ ወርቃማ ታሪክ ሁልጊዜ ሲዘከር ፍቅር ይሄ ሶሻል ሚዲያው በጣም አሁን ብዙ አክተሮች በበዙበት ዘመን ሳይሆን ጀማል ጣሰው፣ ሲሳይ ባጫ፣ ስዩም ተስፋዬ፣ ደጉ ደበበ፣ አይና ዓለም ኃይለ፣ አበባው ቡጣቆ፣ አስራት መገርሳ፣ ምን ያህል ተሾመ፣ አዳነ ግርማ፣ ሽመልስ በቀለ፣ ጌታነ ከበደ ሰበሮም፣ ቱሳ፣ በኃይሉ አሰፋ ቱሳ፣ አዲስ ህንጻ፣ ፋዲጋ፣ አሉላ ቢያድግልኝ፣ ሳላዲን ሰይድ፣ ቤክሳላ። የኦርኬስትራው መሪ ደግሞ ከአግኒ ጊዮርጊስ ጎጃም ተነስተው ከቡሬ
ከደረቋ ማርያም ሰውነት ቢሻው በብሔራዊ ቡድን ሳይጫወቱ አልፈው በጣም ይቆጫቸው ነበረ። አሰልጣኝ ሆነው በብሔራዊ ቡድን ኢትዮጵያን አፍሪካ ዋንጫ የማስገባት ራዕይ ነበራቸው። በዛ ዶክመንተሪያቸው ቴዲ አፍሮ በመረቀው ይታወቃል። እውን ራዕይ የተሰኘው ዶክመንተሪያቸው አድርገውታል። እኒህ ሰው አሁን የኢትዮጵያ እግር ኳስ ህፃናት ላይ እየሰሩ ይገኛሉ። በፕሮጀክት በታዳጊዎች በአካዳሚ ሌቭል በፕሮጀክት ሌቭል በደንብ እየሰሩ ይገኛሉ። ሞዴል የሆኑ ተጫዋቾቻቸውም እነ ምን ያህልን ጨምሮ እነ ስዩም ተስፋይና በጣም ትልልቅ ተጫዋቾች ይህንን ተግባራዊ ለማድረግ እየጣሩ ይገኛሉ። ከመንግስት ከዘረጋው የተለያዩ የዚህ ፋውንዴሽኑን ለማመቻቸት ከተዘረጋው አዲስ አበባ ላይ በተለይ የሜዳ ፕሮጀክት ጋር በተያያዘ ፍቅር ብታገኝ ይዘህ ብታጣምናና ሁሌ አይለካም አንዴ ነው ጀግና ታሪክ ይዘክረዋል። ፍቅር ግን ሊቆጨን ይገባል። ኬፕ ቨርድ በኮንሲስተንሲ አፍሪካ ዋንጫው ላይ የነበረችው ሀገር አሁን ደግሞ ወደ ዓለም ዋንጫ መታለች። ፊፋ የሰጠውን የኮታ እድል ተጠቅማ ከፍ ሲል ኮታው ከጃይንቶቹ የአፍሪካ እግር ኳስ ሀገራት ጋር ተናንቃ 600 ሺህ ህዝብ ብቻ ያላት ስለሆነች አይደለም። 100 ሺህ ህዝብም ሊኖር ይችላል። ከሰራህ በቢሊየን የህዝብ ቁጥር ስላለህ 11 ቤስት 11 እንዴት ማግኘት ይሳነናል? 100 ሚሊዮን ሆነን እንላለን። 100 አይደለም ቢሊየን ቢሆን በእግር ኳስ ዘመናዊ አደረጃጀት በተጠና መንገድ መስራት ካልቻልን ወደ ውጤት መምጣት አይቻልም ለማለት ነው። ያ ቡድን ግን የኢትዮጵያ እግር ኳስ ወርቃማ ታሪክ ዋናው ገጸ ባህሪ ነው። እውነት ነው። በጣም ያስማማ ነው። ያው ጊዜም ደግሞ ቆሞ አይጠብቅም፣ ተቀናቃኞች አይጠብቁም። መስራት ነው። የሚያልፍ ታሪክ ያልፍና ግን ለሚቀጥለው መነሻ መማሪያ ማጣቀሻ እየሆነ ይቀጥላል። ያ ጄኔሬሽን በተለይ ኢትዮጵያ በተደጋጋሚ እየሞከረች የመቅረት ተስፋ መቁረጥ እግር ኳስ በቃ ለኢትዮጵያ አይሆንም የሚል ተከታታይ 3 አስርት ዓመታትን ያለፈ እርግማንን መስበር ችሏል። በቃ ኢትዮጵያ እግር ኳስ ተጫዋቾቿ በህብረት ለአፍሪካ ዋንጫ ፕላስ ደግሞ ለዓለም ዋንጫም የመጨረሻው እንዲህ አይነት እድል ስላልነበረ ነው ያኔ ለዓለም ዋንጫም የመጨረሻው 10 ቡድን ውስጥ መግባት የቻለ ቡድን ሆኖ ተመልክተናል። እንደዛ ይቻላል የሚል ስሜት ፈጥሯል፣ መነቃቃት ፈጥሯል። የራስ ጀግኖች ሊኖሩ እንደሚችሉ በደንብ አሳይቷል። በእርግጥ የካፍ ኦፖርቹኒቲ የፈጠረው አጋጣሚ አለ፣ ግን ያንን አጋጣሚ በትክክል የተጠቀመ ቡድን ነበር። ናሽናል ቲም ብሔራዊ ቡድን የምትለውን ስሜት በብዙ ደረጃ ያሟላ አንድ ያደረገ የትኛውም የሀገሪቱ ጫፍ ላይ ሆነ ስለ ቡድኑ እኩል እንድታወራ ያስገደደ ብሔራዊ ቡድን ነበር። ያ የራሱ ታሪክ ሁሌ ይነሳል፣ ተጫዋቾቹ ያነሱታል። ልክ 3ኛው አፍሪካ ዋንጫ ብቸኛው አፍሪካ የኢትዮጵያ አፍሪካ ዋንጫ ድል ነው። በዛ ውስጥ ያሉት ተራ በተራ እያለፉ ነው። ከጥቂቶች ውጪ ኦልሞስት ብዙዎቹ እያለፉ ነው። ግን ሁሌ አፍሪካ ዋንጫ ያነሳቸዋል። የኢትዮጵያ እግር ኳስ ታሪክ ሁሌ ብቸኛው ድል እያለ ያነሳቸዋል። እነዛ ሁሉ ይህም በአፍሪካ ዋንጫ ተሳትፎ ከ31 ዓመት በኋላ የተሰራው ገድል በታሪክ በማጣቀሻ መልክ እየተነሳ ይቀጥላል። ቀጣዩ ግን ጄኔሬሽን እኛስ ማለት አለበት። ከ10 ዓመት በኋላ ውበቷ ባተ ይዞት ካሜሮን የነበረው ቡድናችን ጥሩ ሙከራ አድርጓል። ከዛ ደግሞ እንደገና ወደ ድብታችን ተመልሰናል። ብሔራዊ ቡድን መጫወት ከባድ የሆነበት ኤፍሬም፣ ለብሔራዊ ቡድን መሰለፍ በጣም በጣም አስጨናቂ የሆነበት ብሔራዊ ቡድን አንሰልፍም የሚሉ ተደጋጋሚ ሽንፈቶች ከመብዛታቸው የተነሳ አትጥሩኝ የሚሉ ተጫዋቾችን መመልከት ውስጥ የደረስንበትን ነገር ተመልክተናል። ተከታታይ ሽንፈቶች፣ ተጫወተ ተሸነፈ፣ በቃ መርሃ ግብሩ ከሌለ ነው በሰላም የምትቆየው እንጂ ብሔራዊ ቡድኑ በተጫወተ ቁጥር ቀጥታ ተሸነፈ የሚለው ነገር ቡድኑን የሚከተለው ሆኗል። ይሄ ተስፋ መቁረጥ መሰበር አለበት። በጠንካራ ስራ፣ በመነጋገር፣ በምን አይነት አፕሮች በመስራት ቅድም እንዳልከው ነው። አንዳንዴ የቆዳ ስፋትህ የቁጥርህ ነገር ምንም ማተር አያደርግም። አሁን ናይጄሪያ በአፍሪካ በጣም በሞስት ፖፕለስ ኔሽን በቤኒን እየተመራች ነው። ምናልባት ዛሬ ምሽት ናይጄሪያ ከዓለም ዋንጫ ውጭ ልትሆን የምትችልበት እድልም ሊኖር ይችላል እኮ። ብዙ አንዳንድ ጊዜ ስራህ ነው፣ የስራ ጉዳይ ነው። ፎከስ አድርገህ አንድ ነገር ላይ የመስራት የመነጋገር ጉዳይ ነው። ያን እውነት ለመናገር አሁን ሲሄዱ እናመሰግናቸዋለን። አሁን ካለፉ በኋላ ምን አይነት ድንቅ አመራር እንደነበር የኢትዮጵያ እግር ኳስ ፌዴሬሽን የወቅቱ አመራር
በእውነት በደንብ ነው የምናመሰግነው። በተለያየ ምክንያት አንድ ቡድኑን አፍሪካ ዋንጫ በማሳለፋችሁ፣ ለዓለም ዋንጫ 10 ውስጥ በማስገባታችሁ፣ ቡድኑ የኢትዮጵያን ምልክት እንዲሆን በማድረጋቸው፣ ከዛ ውጭ ስፖንሰሮች ለብሔራዊ ቡድኑ በገፍ እንዲመጡ በማስቻላቸው። ያ ብቻ አይደለም፣ ሲያጠፉ በይፋ በአደባባይ አጥፍተናል፣ እኛ እንደዚህ አጥፍተናል፣ ተሳስተናል የሚል ደፋር መግለጫ በመስጠታቸው አቶ ሳህሉ ገብረወልድ በወቅቱ የናቅነው እኮ ያ ማንን ሚዲያ ውስጥ ቀርቦ ጥፋተኛ ነን ማለት የናቅነው በወቅቱ ዋጋ ያልሰጠነው በኋላ እንዴት ዋጋ እንዳስከፍለን ታስታውሳለህ። በባዶች አጨብጭቦ የሚመጣ ትልልቅ ኦሎምፒክ ኮሚቴ ፌዴሬሽን በቃ ፍጥጥ ብሎ ቀጥላለሁ እሰራለሁ የኔ ችግር አይደለም የሚሉ እንትኖችን ተመልክተናል። ያ አመራር በወቅቱ እውነት ለመናገር ብዙ ተወቅሷል፣ ብዙ ነገሮችን ተሸክመዋል። ነገሮች ካለፉ በኋላ ግን እንደዚህ አይነት አመራርም መኖሩን በደንብ ትመለከታል። አሁን እግር ኳስ አደጋ ላይ የሚዲያ ሊደርሺፕ፣ የተመልካች ሊደርሺፕ፣ ሰማይና ምድሩ አደበላልቆ የሚመራ ሊደርሺፕ ነው አሁን በብዛት እየተመለከትክ ያለው። በከተማ ደረጃ በብሔራዊ ደረጃ ብዙ ክፍተቶችን ትመለከታለህ እና ያንንም ተሞክሮ ጭምር መውሰድ ያስፈልጋል። ወደኋላ መተህ ጥሩ ነገሮች ነበሩ፣ ሜዳ ላይ ብቻ ሳይሆን ከሜዳ ውጭ የነበሩ ተሞክሮዎችም በጣም በጣም አስተማሪ የነበሩበት ጊዜ ነበር። እኛ ደግሞ እድለኞቹ። አዎ በደንብ በታሪክ በዛ ታሪክ ውስጥ ያውም በትልቅ ስራ ላይ እስካሁን ድረስ ባለ አሻራ ውስጥ ማለት ነው። በቀጥታ ስርጭታችን ሊቨርፑል ከማንቸስተር ዩናይትድ ዳኛው ኦሊቨርና አርቴታና ዋንጫ እንላለን። ፍቅር ግን አንድ እንደ ማጠቃለያ ካነሳው ሀሳብ አንጻር ፍቅር ፕሮግራማችን ላይ በደንብ ስለጠቀስ ነው ካንተ ኮሜንተሪ ጋር ማለት ነው ሁልጊዜ የሚዘከር ነው። ግን ካሜሮን ላይ 9 ዓመት ጠብቆ ሲመጣ የውበቱ አባተ ቡድን የመጀመሪያው ጨዋታ ከኬፕ ቨርድ ነበር፣ ትዝ ይላል። ኦሎምቤ ላይ እዛው ያየነው ጨዋታ ነበርና ያ የኬፕ ቨርድ ቡድን እኮ አሁንም አለ። ያው ዓለም ዋንጫ ገባ። እግር ኳስ ሂደት ነው፣ ፕሮሰስ ነው። ከኢትዮጵያ በኋላ 4 ጊዜ እኮ መጡ። ቡድኑ እየተገነባ ወጣቶች አብረው የሆኑ ሲኒየሮቹ ኖረው በጣም በፕሮሰስ ውስጥ ነው ወደ ዓለም ዋንጫ የመጡት። እንዴት በ600 ሺህ ህዝብ ማለት ብቻ አይደለም። እኛ ግን ያኔ ይህንን ድንቅ ታሪክ የፈጸመውን ቡድን ለማፍረስ የምን ያህል በተሾመ ቢጫ ካርድ ዓለም ዋንጫ ቶፕ 10 ከብራዚል ዓለም ዋንጫ 2014 180 ደቂቃ ሲቀረን ፍቅር ቡድኑ 3 ነጥብ ሲቀነስበት በማግስቱ ነው ግመል ሰርቆ ተጎንብሶ አይቻልም በሚል አቶ ተካስፋው ምክትል ፕሬዚዳንቱ፣ አቶ ሳህሉ ገብረወልድ ዋናው ፕሬዚዳንቱ ጨምሮ ስራ አስፈጻሚ ኑዛዜውን ጭምር ያመነው ማለት ነው ስህተቱን። ልክ 3 ዓመት ቡድኑ ከቆየ በኋላ ግን የስራ አስፈጻሚ ጊዜ አበቃና በከፍተኛ ኮንስፓይረሲና ሴራ ያ ስራ አስፈጻሚ እንዳይቀጥል ተደረገ። የመጡት አዳዲስ ፕሬዚዳንቶች በቃ እንደዚህ የማይሞቱ አክተሮች ሆነው መጀመሪያ ያደረጉት ሰውነት ቢሻውንና ቡድናቸውን ማፍረስ ነበር። ግሎባል ኮምፒቲቲቭ ብለው አቶ ተክለወይኒ በታሪክ ይዘከራሉ ኮሳቸው። መጨረሻ ነጩን ፎጣ ጥለው ወጡ እንጂ ወደ መቀሌ ያምጡት በሚል ጠቅላላ ጉባኤውን ጭምር ከነ ምክንያታቸው በደብዳቤ ወዲያው ነው ክልሉ ያን የሸኛቸው። የአቶ ጁነዲን ባሻ አስተዳደር ቡድኑን ለማፍረስ ነበር የተመረጠ የሚመስለው። ከዛ ማሪያኖ ባሬቶ የተባሉ ደላላ ይሁኑ አሰልጣኝ ይሁኑ ያላቅም እንዴት እሳቸውን ትሪት አድርጎ ያንን ወርቃማ ቡድን ሲኒየሮቹን እና ዳነ ሳላዲን አልቀሩ እነ ሽመልስ አልቀሩ በሂደት ውስጥ ያ ቡድን ፈረሰ። በ3 ዓመት ብቻ አንድ ሌላ የአፍሪካ ዋንጫ ማጣሪያ ሳይደግም ፍቅር ይኸው በ13 ዓመት በ9 ዓመት ሲመጣ አብርሃም የጀመረውን ውበቱ በደንብ አጠናክሮ ካሜሮን ደርሰን ተመለስን። ያንንም የነበረ ሙቭ የተሻለ ነበር ፍቅር። እንደገና መምጣት ግን አሁንም 24ቱን እንኳን እኛ ብርቅ ሆኖብናል ከ54 የአፍሪካ ሀገራት 50% ማለት ነው። ያ ቡድን ግን ኢቭን እኮ አፍሪካ ዋንጫ አይደለም ዓለም ዋንጫ ቶፕ 10 ገብቷል፣ ያውም ነጥብ ተቀንሶበት። እንዴ ተጫዋቾች እኮ ጫማ ስለሰቀሉ አይደለም የፈረሰው። 3 ዓመት ግን እንደ ፋሚሊ አብረው በጣም ሙቭ ያደረገ ቡድን፣ ኮምፒቲቲቭ የሆነ ቡድን በብርሃን ፍጥነት አዲስ ስራ አስፈጻሚ አዲስ ፕሬዚዳንት ሲመጣ ፈረሰ።
ጠቅላላ ጉባኤው ላይ ነበረ በነጭ ፖስታ በደረት መሳብ የምታስታውሰው ነው። እንዲህ አይነት ስርዓትና መዋቅር እያለ የኢትዮጵያ እግር ኳስ መቼም ቢሆን የኢትዮጵያ ስፖርት ጥቅሉ እግር ኳሱ ብቻ አይደለም፣ ሴራ አለ። የሚሰሩ መልካም ሰዎችን ማክበርና ወደፊት መውሰድ አይቻልም። የሆነ ቡድን ይፈጠራል። ያን ቡድን ደግሞ ማምጣትና የኛ ተራ የሚል አይነት ነገር አለ። በዚህ ሂደት ውስጥ እኔ አሁንም መንግስት ምን ቢለፋ ከፋውንዴሽን ልጀምር ቢል የኢትዮጵያ እግር ኳስ በቢሊየን ብሮችን ቢያቃጥል ራዕይ አልባ በሆኑ ክለቦች ውስጥ ፍቅር ለተጫዋቾች ዝውውር ለአንድ ተጫዋች 5-10 ሚሊዮን እያወጡ በ20-25 ሚሊዮን ሜዳቸውን እንኳን ማደስ እንደው የት ሊያጫውቱት እንደሆነ አይገባኝም። የት ሊያለማምዱት እንደሆነ አይገባኝም። የዚህ የሰፈር ጢሻ ውስጥ የሚመስል ሜዳቸውን እንኳን መለማመጃ ሜዳቸውን እንኳን በአግባቡ መስራት ላይ ማያተኩሩ ግን በአመት 100-150 ሚሊዮን ብር ለማቃጠል ሁሉ ጊዜ በተጠንቀቅ የቆሙ ክለቦች ባሉበት የእግር ኳስ ስርዓት ውስጥ ታለንቶች ወደ ላይ ቢመጡም በየትኛው አስተዳደራዊ መዋቅርና ፓይፕ ውስጥ ነው የሚፈሱት? ጥሩ ነገርም ስናይ እኛ ቶሎ እንደ ሻማ አቅልጠን ማጥፋት ላይ ነው ትኩረት የምናደርገው። ይሄ ነገር የኢትዮጵያ እግር ኳስ የኢትዮጵያ ስፖርት የታሪክ አሻራ ጠባሳ ነው። ሰዎቹ ዛሬ የሉም ፍቅር፣ በተለያየ ሚና ናቸው ያሉት። በፋብሪካ ይመራሉ፣ ምን ይመራሉ ምናምን። ድንገት ታገለግለዋለህ ግድ የለህም ተብሎ ይመጣሉ። ወደ ምርጫ ሲመጡ እኮ ፕሬዚዳንት ሆኖ ለመመረጥ ሲመጡ እንዴት ነው ስፖርት አካባቢ ያለውት ፓሽን ሲባል አንዴ በቃ አንፊልድ ስቴዲየምን ጎብኝቻለሁ የሚሉ የስፖርት አመራሮች እንዴት ነው እግር ኳሱን ለመቀየር ሲባሉ ፓሽኖት አሶሲዬሽኑ እንዴት ነው ሲባል አንዴ በሆነ ቢዝነስ ሊቨርፑል ከተማ በነበረ ቆይታ አንፊልድን ጎብኝቼ መለያውን ገዝቼ ካልክ ማራቶን ማጣሪያውን አለፈች የሚሉ አመራሮች ወደ ስፖርቱ ከመጡ ማራቶን እኮ ነው። ማራቶን እንዴት ነው የሚራመደው? ይሄ በጣም እንደ ቁጭት ይነሳል። ጥቅምት 4 2005 ከ13 ዓመታት በፊት እሁድ 10 ሰዓት ለነበረው የኢትዮጵያና ሱዳን ጨዋታ 31 ዓመት ጠብቃ ኢትዮጵያ አፍሪካ ዋንጫ ስትገባ ታሪክ ሰሪዎቹ ወርቃማ ታሪካቸው ስም ከመቃብር በላይ እንደሚባለው ነው። ያ ቡድን ከፈረሰ በኋላ የኢትዮጵያ እግር ኳስ መልክ ምናቀው ነው። ከ13 ዓመት በፊት ልክ በዛሬዋ ቀን ትሪቡን ዘክሮታል። ሁልጊዜም ጀግኖችን እናመጣለን ከማራኪ ዶክመንተሪዎቻችን ጋር። ቅድም ሳነሳው ነበር ኤፍሬም፣ ኢትዮጵያ ቴሌቪዥን ከዛ ከስቴዲየም ወጣን። ያ መንከባለል በየስቴዲየሙ ለቅሶ፣ ደስታው፣ ጭፈራው፣ ሰርግ እያቋረጡ ስቴዲየም መገኘት በጣም ብዙ ትዕይንትን የተመለከትነው። ከዛ በኋላ ቴሌቪዥን ወደ ስቱዲዮ ስንገባ በቃ ዜና ኖርማል ዜና መኖር የለበትም ተባለ። በእለቱ የስፖርት ዜና ነው መቅረብ ያለበት። የመጀመሪያም የመጨረሻም ይመስለኛል በኢቲቪ ታሪክ ዜና ታጥፎ ሙሉ ስፖርት ዜና ነው እኮ በእኛ ዘመን። ያን ቀን ምናልባት አርካይቭን ማየት ይቻላልና ቀጥታ ስፖርት ዜና የነበረበት ነው። እና እንዲህ አይነት ነገሮችን ያመጣል። ድል፣ ማሸነፍ፣ መነቃቃትን በትክክል ይፈጥራል። መጠበቅ ሌላ ኃላፊነት መጠበቅ ስላልቻለን ነው ቅድም ያነሳቸው ነጥቦች የተፈጠረውን መነቃቃት እንዴት ማስቀጠል ይቻላል መጠበቅ ይቻላል የሚለው ላይ ፌል ስላደረገን ነው የከሰም ነው። ደቡብ አፍሪካ ከምድባችን በከባድ ሽንፈቶችም ጭምር ታጅበን ወጣን። ጥሩ ጨዋታዎችም ነበሩ ከዛምቢያ ጋር በተለይ ነበረው ጨዋታ። ከዛ በኋላ ግን ያንን ቡድን ከነስልጠነው ከዛ ውጪ ደግሞ ምንድነው የተለየ የሚያደርገው የሚለውን መርምሮ አይቶ በቀጣይ ቡድን ማሸጋገር ስላልተቻለ በቃ የሆነ ብልጭታ ሆኖ አለፈ። የሆነ ትውስታ ብቻ ሆኖ አለፈ። እሱ ሌላ ጉዳይ ነው። ግን መድረስ ማለፍ በራሱ የራሱ ትልቅ ጠቀሜታ እንዳለው ያሳየ ሕያው ምስክር የነበረ ጨዋታ ነው የሚል እምነት አለኝ። ከዛ ውጪ እንግዲህ ምናልባት ወደ አፍሪካ ዋንጫ ለመመለስ አሁን ያለን እድል አንዱ የሚመስለው የአፍሪካ ዋንጫ ማዘጋጀት ነው የሚመስለው። አሁን መንግስት ሙስሊም ብሎ ብሔራዊ ቡድን ስታየው አዘጋጅተን የሆነ ከተስፋ ይልቅ አይሆንም አናልፍም ወደሚለው ነገር እንድታዘነብል በፊት የነበረውን የድብታ ስሜት እንዲመጣ የሚያደርግ ውጤት ነው የምታየው። አይ በቃ ገና ነው አልተሰራም። ምክንያቱም ሌሎች ደግሞ ወደ ዓለም ዋንጫ ማለፍ የሚችሉ የምስራቅ አፍሪካ ቡድኖች እኮ እየተመለከትን ዩጋንዳን፣ ታንዛኒያን፣
የኬንያን እድል ተመልከት። በአፍሪ ሱዳን በጣም በትልቁ አጠገባችን ሁሌ ተመሳሳይ ተፎካካሪዎች ለማባለስባቸው ጦርነት ውስጥ ያው ማለት ከተማ ላይ ሱዳን ከዚህ አንፃር በየትኛው ቀዳዳ ነው የምታልፈው፣ በየትኛው መንገድ ነው ወደ አፍሪካ ዋንጫ የምትሄደው የሚለው አሳሳቢ ነውና እንግዲህ ብሔራዊ ቡድኑን ጠንካራ የማድረግ ፕሮጀክቶች እየታዩ ነው። የአፍሪካ ዋንጫ ለማዘጋጀት እንቅስቃሴዎች ከፍ እያሉ ነው። በዚህ ስሜት ደግሞ ወደ አፍሪካ ዋንጫ ተመልሰን ከ13 ዓመት በፊት ያየነውን ድባብ በሀገራችን በአህጉራችን የምናይበት ቀን ይምጣ እንላለን እንጂ አስተዳደራችን እግር ኳስን ወደ ፕሪሚቲቭ ዘገባ የሚመልስ ወደ ድሮ ዘገባ እውነቴን አሁን የሲቲ ካፑን ዘገባ ስታየው ዘገባ ሲጀምር ይመስላል በዓለም ላይ እውነቴን እግር ኳስ ዘገባ በዓለም ላይ ሲጀምር እኔ የሚዲያዎች መብዛት ጊዜ የፈቀደው ሚዲያ መብዛት ምናምን ላይ እኔ ምንም ችግር የለብኝም። ግን ዘገባ ገና ካደገበት ደረጃ በጣም ወደ ኋላ በሚመልስ መልኩ ደግሞ መስራት የለብን። ስፖርት የራሱ ጠባይ ያለው ሊጫወት ነው፣ ሊሟሟቅ ነው፣ ሊሄድ ነው፣ ሊወርድ ነው እያልክ መትሰራው ዘገባ አይደለም። ስፖርት በጣም እውነቴን ነው ነገር በጣም ዴብዝ ይፈልጋል። የሙያ ቋንቋ አለው። ለምሳሌ ይሄ ዘገባ 2004 ባትሰንደው ባታስቀምጠው ታሪካዊ ነው፣ መማሪያ ነው። እንደዚህ ልታመጣው አትችልም። ዘገባዎች በደንብ መታየት አለባቸው የሚል እምነት አለኝ እኔ እና ከአስተዳደር ጀምሮ ብዙ ነገሮች መቀየር አለብን። ከሚዲያ እይታ ጀምሮ ብዙ ነገሮች መቀየር አለባቸው። ከተጫዋቾቻችን አጠቃላይ ሁኔታ ጀምረህ ብዙ ነገሮችን ማስተካከል ያስፈልጋልና የሁላችንም ተባብረን ናሽናል ቲማችንን ወደፊት ማምጣት አለብን የሚል መልእክት አስተላልፈን እንደምንም የእግር ኳሳችን አመራርነት እኮ ሀገር ፍቅር ሲሆን ትወና ነው የሚሆነው። ገባ ቲያትር እኔ እሱ ላይ ልዩነት አለኝ። ባለፈውም ተከራክረን ኤክስፔክቴሽን ሎው ሲሆን ደግሞ ኤክስፔክቴሽን ምልህ በቃ ውጤት የለውም። ለምሳሌ የኢትዮጵያ ብሔራዊ ቡድን እያረፈ ነው የሚያሸንፈው። አሸነፈ ጊኒን፣ ተሸነፈ በቡርኪና ፋሶ። ቆየ እኮ መሸነፍ ከጀመረ 830 ምናምን ቀን በሽንፈት ኑሮ አደረገው። ከዛ አሸነፈ ኮንጎ ማን ነው ኮንጎ ነው ታንዛኒያ ላይ። ከዛ እንደገና ማን ነው ጅቡቲን አሸነፈ እንጂ ከእቺ ማነች ሲክስ ፓካቸውን ያሳዩበት አሸነፈ ጅቡቲን ማለት ነው። ጅቡቲን አሸነፈ፣ እግዚአብሔር ያሳይ። ከዛ እንደገና ተሸነፈ በግብጽ አሸነፈ ጊኒ ቢሳውን። ውራ ኮኖታች የምድቡ ቆይቷል ከወደቀ። የእግር ኳስ ፌዴሬሽኑ አመራሮች በጠንካራ ዲፕሎማሲ ነው የምሬን ነው የምልህ ፍቅር እንደው መቼ ነው የሚያልቀው የዚህ ብሔራዊ ቡድን ጨዋታ ከወጪ የምንገላገለው ብለው እኮ ጸሎት ላይ ነበሩ። ወጪ ብቻ ነው ናሽናል ቲሙ ይሄዳል ይሸንፋል፣ ሜዳ የለማ። ስለዚህ በማጣሪያ ባናልፍ እንኳን ቅድም ወዳልከው ነጥብ ልመጣ ነው እንጂ እኔ ያኛውን ሐሳብ ላነሳ አይደለም። በማጣሪያ ባንመጣ እንኳን መንግስት ከፋውንዴሽኑ ትልልቅ ነገሮችን እየሰራ ነው። ሜዳዎች በጣም ምቹ ሆነዋል ፍቅር። በዘመናችን ዓለምን እየዞርን ያየናቸው ስቴዲየሞችን እንግዲህ መጥቀስ አያስፈልግም ፍቅር አይደል? እነዛን ደረጃቸውን የጠበቁ ስቴዲየሞችን ቢያንስ ይሄኛው ትውልድ አዲስ አበባና እግር ኳስ እንዴት የአንድ ሳንቲም ሁለት ገጽታ እንደሆነ በነዋሪው በሸገር ደርቢ፣ በአዱ ገነት ደርቢ ቡናና ቅዱስ ጊዮርጊስ ሲጫወቱ አይተናል። ፈረሰኞቹ ሻምፒዮን ሲሆኑም አይተናል። በፓሽን የተሞላ ያው መዲናችን አዲስ አበባና ስፖርት በአንተ ፕሮግራም አቤት ቀልብ ያላቸው ሰዎች ያን ፕሮግራም ፍቅር ይልቃል ዩቲዩብ ቻናል ላይም ገብተው ማየት አለባቸው፣ መስማት አለባቸው። አሶሲዬሽኑ አዲስ አበባችን። ስለዚህ መንግስት ቢያንስ ማጣሪያ የሚያልፍ ብሔራዊ ቡድን እንዳለ ስለሚያውቅ እነዚህ ወስላታ ምላቸውን የክለቦች ዝም ብሎ በየአመቱ 2 ቢሊዮን ብር እያቃጠሉ አንድ መለማመጃ ሜዳ እንኳን ምቹ የሌላቸው ስለሆኑ ስቴዲየሞቹን ቶሎ ጨርሶ ደረጃቸውን የጠበቁ ስቴዲየሞች እናያለን። አሁን ፍቅር ባህር ዳር ኦሬዲ ያለቀ ነው። ቃሊቲ ያቃቂ ማለቴ ነው። የአደይ አበባ ዋናውን ጨምሮ አሁን ከኢትዮጵያ የሯጮች ምድር በመሆኗ ምክንያት የዓለም ሻምፒዮናን የማዘጋጀት ስታንድ ያዘች። ይህ ስቴዲየም በሃይ ኳሊቲ ሊጠናቀቅ ነው። ፍቅር
አሁን መንግስት ፎሎ የሚያደርገው ከዛ ሁላ ኮራፕሽን በኋላ ፍቅር ከዛ ሁላ ጉድ በኋላ በ19 ወራት ውስጥ ለማጠናቀቅ ለአንድ የቻይና ተቋራጭ ከተሰጠ በኋላ በአደገኛ ሁኔታ እየተሰራ ነው ፍቅር ያ ስቴዲየም። ስለዚህ ቢያንስ በእኔ እናንተ ዘመን ነገ የምንጽፍለት የምንተርክለት ከፍ የምናደርገው ዓለምን ዞረን ያየናቸው ስቴዲየሞችን እናያለን። ቢያንስ ማጣሪያ የሚያልፍ ብሔራዊ ቡድን ስላለን ሽንፈት መተዳደሪያው የሆነ ቢያንስ የምድብ መርሃ ግብሩን ሲጫወት ከአረንጓዴ ቢጫ ቀዩ ሰንደቃችን ጋር የኢትዮጵያ ብሔራዊ ቡድን ኦፕኒንጉን ጨዋታ ሲያደርግ 2029 ላይ ፈጣሪ ያድርሰን ለእሑዱ ጨዋታ ከሆነ የሚጀምረው ጌሙ ቅዳሜ የሚያድርስ ብናያለን 60,000 ቢዛ አደይ አበባ በእርግጠኝነት ይሞላል። ኢትዮጵያውያን በፓሽን የተሞላ የእግር ኳስ ፍቅር አላቸው። እንደ ስሜታቸው ውሎ የሚያደርግን ብሔራዊ ቡድንና የእግር ኳስ ስርዓት የለንም። የስፖርት ስርዓት ጥቅል የለንም። የ2026 የዓለም ዋንጫ አልፎናል። ብሔራዊ ቡድናችን አስቀድሞ ነው የወደቀው እንደተናገርከው ከጁን 11 እስከ 19 ጁላይ 2026 በአሜሪካ ካናዳና ሜክሲኮ አስተናጋጅነት ይደረጋል። 48 ቡድኖች ለመጀመሪያ ጊዜ ይሳተፉበታል። ከአፍሪካ አልጄሪያ፣ ኬፕ ቨርድ፣ ግብጽ፣ ጋና፣ ሞሮኮና ቱኒዚያ ማለፋቸውን አረጋግጠዋል። ከነዚህ 6 ቡድኖች በተጨማሪ 3 ሀገራት ይቀላቀሏቸዋል። አንድ ደግሞ በደርሶ መልስ ከሌላ አህጉር ጋር በሚደረግ ጨዋታ አፍሪካ እስከ 10 የሚደርስ ተወካይ 9 በእርግጠኝነት አንዱ ደግሞ በፕሌይኦፍ በሚደረጉ ጨዋታዎች አንድ እድል ይገኛል ተብሎ ይጠበቃል። ከሳውዝ አሜሪካ 6 በቀጥታ ያልፋሉ። 6ቱም ታውቋል። አርጀንቲና፣ ብራዚል፣ ኮሎምቢያ፣ ኢኳዶር፣ ፓራጓይ እና ዩራጓይ ሆኗል። አንድ ደግሞ በዚህ በኢንተርኮንቲኔንታል ፕሌይኦፍስ አንድ ይጨምራል። ከአውሮፓ 16 ሀገራት በቀጥታ ያልፋሉ። እስካሁን ያለፈ ሀገር የለም። ግን እንግሊዝን ጨምሮ አንዳንድ ብሔራዊ ቡድኖች በዚህ ሳምንት ሊያረጋግጡ የሚችሉበት እድል አለ። ከዛ ውጪ የዓለም ዋንጫው ከእስያ አውስትራሊያ፣ ከኢራን፣ ጃፓን፣ ጆርዳን፣ ሳውዝ ኮሪያ እና ኡዝቤኪስታንን ያሳትፋል። ኡዝቤኪስታን ለመጀመሪያ ጊዜ ነው ወደ ዓለም ዋንጫ የመጣችው። በአፍሪካ ኬፕ ቨርድ እንደዚሁ የመጀመሪያ ዓለም ዋንጫ ተሳትፏን ታደርጋለች። ያ ብቻ አይደለም። ከአይስላንድ በመቀጠል በጣም ትንሿ ሀገር በዓለም ዋንጫ ተሳታፊነት ያገኘች ትንሿ ሀገር መሆኗን ኦልሬዲ ያረጋግጣለች። የዓለም ዋንጫና አጠቃላይ የማጣሪያ ጨዋታዎች በዚህ ሳምንት ይቀጥላሉ። ይህን ሳምንት ካጠናቀቅም በኋላ ኤፍሬም በጣም በርካቶች ኢንተርናሽናል ውድዶች ብሬክ ሲያደርጉት የበለጠ በጉጉት የሚጠብቁት የሊግ ውድዶች ይከናወናሉ። አንደኛው እንግሊዝ ፕሪሚየር ሊግ ነው። በዚህ ሳምንት ከምንጠብቃቸው ጨዋታዎች መካከል ደግሞ አንዱ በአንፊልድ ሮድ ማንቸስተር ዩናይትድ ከሊቨርፑል የሚያደርጉት ጨዋታ ይሆናል። ስለዚህ ጨዋታ እንደዚሁ ብንንደረደር ከኢንተርናሽናል ጨዋታዎች ወደዚህ ጨዋታ ደግሞ ብንንደረደር መልካም ይሆናል። ያው ከሊቨርፑልና ከማንቸስተር ያው ቀኑ ጥቅምት 4 2005 ከ13 ዓመት በፊት በመሆኑ ምክንያት በደንብ የሚመለከተን ጉዳይ ነው። ከኢንተርናሽናል ብሬክ ጋር ቢያንስ በእንደዚህ አይነት ቀለም ማንሳት ስላለብን ነው ፍቅር በደንብ ያተኮር ነው እዛ ላይ ግን ኢንተርናሽናል ብሬክ መልስ በጣም የሚጠበቅ ጨዋታ አለ። ሊቨርፑል ከማንቸስተር ዩናይትድ እሁድ ሱፐር ሰንደይ 12 ሰዓት ተኩል ላይ የሚከናወን ጨዋታ ነው። ይሄ ጨዋታ ፍቅር በተለይ ማን በጫና ቀዩ ትንቅንቅን ያካሂዳል ሱፐር ሰንደይ የሚለው በጉጉት ይጠበቃል። 12 ተኩል ላይ ዳኛው ማይክል ኦሊቨር ናቸው። ሊቨርፑል 4ኛ ተከታታይ ጌም የሚሸነፍ ከሆነ በታሪኩ ከ38 ዓመታት በኋላ ነው። ማንቸስተር ዩናይትድ ከሩበን አሞሪም ጋር እያረፈ የሚያሸንፍ ቡድን እንደሆነ በደንብ አሳይቶናል። ብሬኩ አሁንም እንዲያስብ ጠቅሞታል። ጥያቄው 3-4-3 የሚለው ብቻ አይደለም ይላሉ እነ ማይክል ኦዌን። እንደ ይሄ አይደለም ዩናይትድ በጣም ብዙ ነው ክለቡ ያለበት ጥያቄ ይላሉ። አሁን ሰሞኑን ደግሞ ዩናይትድ በመሸጥ ሂደት ውስጥ ያሉ መረጃዎች እየወጡበት ነው ፍቅር። ይሄ ለእኔ እንደ መልካም ዜና ያዋለሁ ከሆነ ከግሌዘሮች የሚላቀቅ ከሆነ ዩናይትድ ቀን ይወጣለታል። እስከዛ ግን እስካሁን ከመጣው መንገድ ገና የሚሄደው ለኔ የሚከብደው ይመስለኛል። ዩናይትድ አሸንፏል። ሊቨርፑል ያለፉትን 3 ተከታታይ ጌሞች ተሸንፏል። ብሬክ መሃል ላይ መጥቷል። ኢንተርናሽናል ብሬኩን እንደ መተንፈሻ አርነ ስሎት ሊጠቀሙበት ይችላሉ። በሁለቱ ክለቦች መካከል በጣም ቶፕ የሚባል ጉዳት የለም። የኩናቴ ነው ለኔ እሁድም ሳነሳው ነበር ፍቅር ሲደናበር ነው እንግዲህ በዚህ ሲዝን የምናውቀውና አንደኛው ትልቁ ክፍተት የሊቨርፑል ከመሆኑ አንፃር ጃኦ ጎሜዝን ለመጠቀም በጣም መስሎት ይችላሉ የሚል እምነት አለኝ። ይረዳቸዋል የሚል እምነት አለኝና ምናልባት እንደ መልካም ዜና ነው የማየው ነኝ። ይሄ ማጉዌርን እኮ በጥቁሮ ያየነው ነው የሚመስለኝ ነኝ ኩናቴ ላይ
ግን እሱ ጉዳት ብቻ ነው ያለው። ከብሬክ መልስ ወደ ሊቨርፑል ተመልሷል በለብሉ በነበረው አድቬንቸር ማለት ነው በኢንተርናሽናል ብሬክ በዚህ በፈረንሳይ ብሔራዊ ቡድን። ዩናይትድ ከሩበን አሞሪም ጋር ምን ያህል ኮንሲስተንሲ ያሳያል ብቻ ነው ደጋፊው ጥያቄው። በወጥነት ቡድኑ ምን አይነት ቀለም ያሳያል ነው ለኔ። ስሎትም አሞሪምም ጫና ውስጥ ነው የሚያከናውኑ ጨዋታ ነው ሁለቱ። ያንዳቸው የሚመዝንበት ምክንያት የለም። ምክንያቱም ሁለቱ ቡድኖች ያሉበት ደረጃና ከፍታ ይታወቃል። ሊቨርፑል በሌላ ቀለም ነው ጥያቄው። እንደ ዩናይትድ ቁልቁለቱን ያፈጠነ አይደለም። ሻምፒዮን የነበረ ሻምፒዮንነቱን የሚያስጠብቅ 430 ሚሊዮን ፓውንድ በላይ በገበያው ያወጣ ኮከቦቹን ለማጣመር የተቸገረ የነበረውን ይዘን እንቀጥልን ፍሎሪያን ቨትስ እስኪዋሃዱ የሚል ጥያቄ የተነሳበት በኢንተርናሽናል ብሬክ ቨትስ በጀርመን ብሔራዊ ቡድን ምን እየሰራ እንደሆነ እያየን ነው። ስሎት ያንን መልሰው መሐመድ ሳላም የቡድኑ ችግር እንደገና ኢሳክ ሞሳላህና ኤኪቲክ አብረው መሰለፍ አይችሉም። ብዙ አይነት ጥያቄዎች እየመጣ ይገኛል። ፍቅር በባክ ፎሩ ላይ እንደገና ሚድፊልድ ቦታው ላይ ሶስቱ ትሬዎች ማካሊስተር ሳቦዝ ላይና ክራቨንበርች የሚነኩ አይደሉም። ሶስቱን የምትጠቀም ከሆነ ደግሞ 116 ሚሊዮን ፓውንድ ያወጣበት ቨትስን ቤንች ማድረግ ግዴታ አለ። ይሄ አይነት ጥያቄ ያለበት ከ3 ተከታታይ ጌሞቹ በኋላ ሊቨርፑል በታሪኩ ከ38 ዓመታት በኋላ ለአራት ተከታታይ ጌም በሁሉም አይነት መድረክ ውድድሮች የተሸነፈ ላለመባል አንፊልድ ሮድ ላይ በሬድ ራይቫላሪ ቀዩ ትንቅንቅ ሁለቱ ቡድኖች ያላቸው ባላንጣነት ይታወቃል። በጣም ለኔ ለ21ኛ ዋንጫ የቀረበው ዩናይትድ ነው። ማን ነው? ሊቨርፑል ነው። አንተ ዩናይትድ ነው ላል እንዴ ዝም ትለኛለህ? ለ21ኛ ዋንጫ የቀረበው ሊቨርፑል ነው ከዩናይትድ። ዘንድሮም ይሁን በቀጣይ ዓመትም ዩናይትድ ያለበት ስትራክቸር የምታውቀው ነው። ቁልቁለቱን ያፈጠነ ቡድን ነው። ስለ ውድቀቱ ደጋግመን ልናወራ አንችልም፣ ሰልችቶናል። ግን አሞሪም ቢያንስ ጊዜያዊ የሆነው ነገር ምንድነው? 3-4-3 እና የዚህ ቡድን የጨዋታ ሲስተም እና የዩናይትድ ተጫዋቾች አሞሪም ከተቀጠረ በፕሪሚየር ሊጉ ባክ ቱ ባክ አሸንፎ አያውቅም። 2 ጨዋታ በተከታታይ አሸንፎ አያውቅም። ይህንን ታሪክም እንደ ከርስ የተቆጠረ ለመቅረፍ አንድ፣ ሁለተኛ የሚሰራ ሲስተም ለመሆን ሜንታሊቲውን ለማሳደግ የቡድኑን የራስ መተማመን ዴቨሎፕ ለማድረግ እንደ ሊቨርፑል ካሉ ቡድኖች ጋር ከባድ ፈተና ነው። ፍቅር ምን አይነት ጌም ያሳያል ነው። በተለያየ ቀለም ያለ ጫና ውስጥ ነው ስሎትና ሩበን አሞሪም ከኢንተርናሽናል ብሬክ መልስ የሚናፈቀውን የክለብ ፉትቦል ቅዳሜ ሲጀመር እሁድ 12 ሰዓት ተኩል ላይ ሱፐር ሰንዴይ ማን በጫና ይንቀሳቀሳል የሚለው ለብዙዎች ይጠበቃል። በ35 ማይል ርቀት ውስጥ የሚደረግ በአብዛኛው አሁን ደግሞ ያው ታሪኩ ብቻ የቀረ ምክንያቱም ሁለቱም ክለቦች በተለይ ማንቸስተር ዩናይትድ በሚገባው ቦታና ደረጃ ላይ በፍጥነት መምጣት ስላልቻለ ባለፉት 13 ዓመታት የማንቸስተር ዩናይትድ መፈተን መባዘን ስለበዛ ይሄ መርሃ ግብር ልክ አርሰናል ማንቸስተር ዩናይትድ ማንቸስተር ሲቲ እንደምትለው የታሪኩን ያህል የሚጠበቀውን ያህል ብዙ መሆን ያልቻለ ውድድር ሆኖ እንመለከተዋለን። ግን ሁልጊዜ ጠንካራ ፉክክር አሁን ለምሳሌ የሊቨርፑል አምና ከኤርገን ክሎፕ በፊት ካቻምና የ4 ዋንጫ ጉዞ የተሰናከለው በቀዩ ትንቅንቅ ነው፣ በማንቸስተር ዩናይትድ ነው። የሊቨርፑል የ4 ዋንጫ ጉዞ መሰበር የጀመረው በዛ የመርሃ ግብር ላይ ነው። ዩናይትድ በሁለት ውድድሮች ላይ ሊቨርፑልን ያሸነፈበት የፈተነበት፣ ከዛ በኋላ ሊቨርፑል ከዋንጫዎቹ የወጣበት ነገር የተከሰተበት። ሊቨርፑል አንዳንዴ ከፍተኛ ውጤቶችን 7-0 ጨምረህ በትሩን ሲያሳርፍ አሰልጣኞች ጭምር እስከሚሄድ በዚህ መርሃ ግብር ብቻ አሰልጣኞች ከማንቸስተር ዩናይትድ እንዲሰናበቱ በማስገደድ ጭምር የተጠናቀቀ ነው። በእርግጥ በታሪኩ ያህል በኢምፓክቱ ያህል በዚህ በተጽዕኖ ልክ ያለ መርሃ ግብር ላይሆን ይችላል። ግን ደግሞ በጣም ሁሌ የሚታዩት ተመልካቾች በጉጉት ከሚጠብቋቸው ጨዋታዎች መካከል አንዱ ነው። ሊቨርፑል አምና ሳይታሰብ ያልኩት ምንድን ነው፣ ብዙዎች የጠበቁት የሽግግር ጊዜ ያደርጋል ሊቨርፑል ከየርገን ወደ ስሎት የተወሰነ ጊዜ ይፈልጋል። ባለፉት 2 ዓመታት 3 ዓመታት የማንቸስተር ሲቲና የአርሰናል ውድድር ነበር፣ የአሁኑም ያ ይሆናል እየተባለ በሚጠበቅበት ሰዓት ላይ 84 ነጥብ ሰብስቦ በ10 ነጥብ ብልጫ አርሰናልን አስከትሎ 86 ጎሎችን ከመረብ አሳርፎ በጣም ጥቂት ጎሎችን ብቻ አስተናግዶ ድንገት ከአናት መጥቶ በማንቸስተር ተነጥቆት የቆየውን ሪካርድ የተቆጣጠረበት ዓመት ነበር አምና እና ብዙ ያልተጠበቀ ፌሽታ ደስታ
በአንፊልድ ሮድ የተመለከትንበት ነበር። ሰር አሌክስ ፈርጉሰን ተደጋግሞ ይነሳል አይደል? ሊቨርፑሎች በህይወት እያሉ ከኛ በላይ የኛን ነገር ተቆጣጥረው መመልከት አልፈልግም የሚሉት ቃል በቃል እንደዚህ ባይሆንም እንዲህ አይነት መልእክት ያለው ንግግራቸው እየተመለከቱ እያዩ የሚፈጸምበት ጊዜ የመጣ ይመስላል። ከዛ በኋላ እንግዲህ ዘንድሮ ወደ ሊቨርፑል ስትመጣ አንደኛው ያ መነቃቃት ይቀጥላል የሚል ተስፋ ነበር። ከ400 ሚሊዮን ፓውንድ በላይ ተጫዋቾች ወጪ ተደርጎባቸዋል። በጣም ብዙ ክለቦች የሚፈልጓቸውን ወሳኝ ተጫዋቾች ነው በቀላሉ ወደ ክለቦቻቸው ያመጡት የሚል እምነት አለ። በተለይ ከፊት መስመር ላይ ያሉ ተጫዋቾች የብዙ ክለቦች ምኞት የሆኑ ተጫዋቾችን ማምጣት ቻሉ። ኤክስፔክቴሽኑ ከፍ አለ በሊቨርፑል በኩል። በተለይ በማጥቃት እንቅስቃሴ ውስጥ እንመለከታቸዋለን ያሉት በጎል ማስቆጠር፣ በሾት ተጋጣሚን በማስጨነቅ በወጥነት ጎል በማስቆጠር እንመለከተዋለን ብለው መሐመድ ሳላ ላይ ሃክፖ ላይ እነዚህን አዲስ ተጫዋቾች ኤኪቲኬ አይዛክ አይነት ተጫዋቾች ስትጨምር ሊቨርፑል ምን ሊሆን ነው የሚል ኤክስፔክቴሽን ነው የነበረው። ኤፍሬም ወደ ጨዋታ አሁን ባለፉት 4 ጨዋታዎች እንደው በፕሪሚየር ሊጉ በአጠቃላይ ሲዝኑ ከጀመረበት ጊዜ በማሸነፍ የተሸፈኑ በድል የተሸፈኑ የመጀመሪያ 5 ጨዋታዎች ስትመለከት ግን ሊቨርፑል ራሱ አንተ እንዳልከው ጫና ውስጥ ነው የሚያደርገው ጨዋታ ነው። ያ መጀመሪያ አካባቢ የነበረውን ጫና በድል በመጨረሻ ደቂቃ ጎሎች በተፈጠሩ 3 ነጥቦች አለፈው። ኋላ ግን ከክሪስታል ፓላስ ጨዋታ ጀምሮ ሊቨርፑል ቼክ መደረግ ጀመረ። የጋላታ ሳራዩ የቻምፒየንስ ሊግ ጨዋታ እንደገና በፕሪሚየር ሊግ የነበሩትን 3 ጨዋታዎች በተከታታይ የተሸነፈባቸውን ጨዋታዎች ስትመለከት አሁን ሊቨርፑል በዚህ መርሃ ግብር ላይ ከፍተኛ ጫና ውስጥ ሆኖ ነገሮችን የፓላስ ቼልሲ፣ ፓላስ፣ ጋላታ ሳራይ አሁን 4ኛው ከሆነ አንደኛ ሂስቶሪካሊ ሌላ ሪከርድ ይመዘዛል። ቅድም እንዳልከው ወደ 40 ዓመት በሚጠጋ ጊዜ ውስጥ ያልሆነ ያንን ደግሞ የሚያደርገው በፍጹም ሊያዩት የማይፈልጉት እንዲያደርግ የማይፈልጉት ክለብ ማንቸስተር ዩናይትድ። ከዛ ቀጥሎ ደግሞ አርነ ስሎት በዚህ በማናጀሪያል ጊዜያቸው በሊቨርፑል የአሰልጣኝነት ጊዜያቸው እንዲህ አይነት ፈተና አጋጥሟቸው ያውቅ ኢቨንቶ በሊቨርፑል በአሰልጣኝነት ዘመናቸው 3 ጨዋታዎችን ተከታታይ ጨዋታዎችን ተሸንፈው አያውቁም። እና አርነ ስሎት ራሱ የመጀመሪያ ሙሉ ሲዝናቸውን የሚያደርጉበት ውድድር ላይ ሁለተኛ ሙሉ ሲዝናቸውን በሚያደርጉበት ውድድር ላይ ግን የራሳቸውን ተጫዋቾች በብዛት ባመጡበት የራሳቸውን እሳቤ ከኤርገን ክሎፕ ጫና ውጭ ያለውን እሳቤ ለመጀመሪያ ጊዜ ሙሉ ለሙሉ በሚያሳዩበት የመጀመሪያ ሲዝን ላይ እንዲህ አይነት ፈተና አጋጥሟቸው ያውቅም። ይህንን እንዴት ይወጡታል የሚለውን ለማለት የሚደረግ ጨዋታ ይመስለኛል። በማንቸስተር በኩል የሚታወቁ ናቸው። አሞሪም እስካሁን ለማንቸስተር በተግባር ነው የሚገቡ አሰልጣኝ መሆናቸውን በተግባር አላረጋግጡም። ኤክስተርናል ነገሮች ናቸው ኤፍሬም ለማንቸስተር ተገቢ አሰልጣኝ ናቸው የሚያስብሏቸው። አንድ ጊዜ አላገኙም የሚለው፣ 2 ማንቸስተር አሰልጣኝ መቀየር አይፈልግም ምክንያቱም ሰልችቶታል የሚለው፣ 3 ነገ የተሻለ ይመጣል እያልክ ከአሰልጣኙ ውጭ የምታስባቸው ነገሮች ናቸው እንጂ አሞሪምን ጊዜ የሰጧቸው በሜዳ ውስጥ ያለው ተግባር እስካሁን በዚህ ደረጃ አልታየም። ግን አንድ ጠንካራ ኳሊቲያቸው ስለ አሰልጣኙ ስታነሳ ደጋግመህ ባሳዩት ጨዋታ ላይ አንድ ጠንካራ ነገር የምትላቸው የትልልቅ ጨዋታዎች ማኔጅመንታቸው ግን የተሻለ ነው። በአርሰናል፣ በማንቸስተር ሲቲ ከራሱ ከሊቨርፑልም ጋር የነበሩ ጨዋታዎች የተወሰኑን ፒክ ስታደርግ ከቼልሲ ከቶፕ 6 ጋር እና ከትልልቅ ጌሞች ጋር ያላቸው አፈጻጸም የተሻለ ነው። ምናልባት ይህንን እድል ተጠቅመው የሰንደርላንዱን ድል የበለጠ የሚያነቃ ማንቸስተርን ወደ ትራክ ወደ መስመር የሚመልስ የበለጠ ድል ለማስመዝገብ ትልቁ ጫና አርፎባቸው የሚደረግ ጨዋታ ነውና የሳምንቱ ትልቁ አነጋጋሪ ጨዋታ ይሆናል። እንደ አክተሩ ኤሪክ ቴን ሃግ እንደሌላው እንደ ማንኛውም ስቴዲየም ነው የምናየው ብለው አንፊልድ አይሄድም መቼም እኮ አይደል? ትክክል ነው። አንደኛ ዩናይትድን ታሪክና በፓሽን ክለቡን የሚወድ አይነት አሰልጣኝ በመሆኑ ለክብርም የሚዋደቅ ነው። በትልልቅ ተቀናቃኞቹ ፊት 7-1 በቃ ብዙ ነገር ነው የሚያበላሸው ፍቅር። አሁን የዚህ የ7 አፑ ታሪክ
ሁልጊዜ ይታወሳል አይደል? በነ ጂሚ ካራገር በሊቨርፑልና ዩናይትድ ያ አይፈቀድም ባይፈጸም ፈርጉሰን ያሉት አልሆነም፣ በህይወት ቆመው አዩት። ማንቹሪያን ደርቢ ላይም በማንቹሪያን ዓለምም ሲቲ እንዲሆናል የሚል እምነት አልነበራቸውም፣ አዩት። ሊቨርፑል ሁለቴ ሲበል አዩኩ። ማንቸስተር እንደቆመ ከ13 ዓመት በፊት ይህ 13 ከኢትዮጵያ እግር ኳስ ጋር ይያያዛል ልፈልጌ ነው። ግን በዚህ ብሬክ ወቅት ራክትሊፍ አንድ ነገር ተናግረዋል። ፍቅር ጥሩ ነገር ነው ከተጠቀመበት። አሞሪም ባለፈው ያነሳነው ሐሳብ ነው። 3 ዓመት በትንሹ ይፈልጋል ውጤታማ ለመሆን። ትክክል ነው። ዩናይትድ አሰልጣኞችን ከሞየስ ውጪ 3 ዓመት እየሰጠ የሚያሰናብት ነው። የአሞሪም ስራዎች ናቸው ይባረር ሳይሆን ያቆየዋል። የ3 ዓመት ራሱንም ለማባረር የሚተጋ መሰለ ስቲክ አረገበት የዚህ የ3-4-3 የጨዋታ ቀመር ጋር። ማይክል ኦዌን ግን አንድ በጣም ብዙዎችን እኔን ጨምሮ የሚያስማማ ሐሳብ ተናግሯል። ፍቅር ሲስተሙ ብቻ ሳይሆን ቶታሊ የቡድኑ ችግር ሲንከባለል የመጣ እንደነበር የታወቀ ነው። ዓለምም ያንን ያውቃል። ዩናይትድ እንዲህ በብርሃን ፍጥነት ከሲስተሙ ጎን ለጎን ተጫዋቾቹ፣ አስተዳደሩ፣ ቡድኑ ኤክስፔክቴሽኑ በጣም ዝቅ በማለቱ ያለው ሜንታሊቲ ፍቅር አንድ ጌም ሲያሸንፍ እኮ ዩናይትድ ደጋፊ በቃ ነው የሚለው። ቡድኑን እኮ ድክመቱን በደንብ ጠንቅቀህም እያወቅህ እኮ ነው። ቀጣይ ጌም ደግሞ አያውቅም ብዬሃለሁ። ባክ ቱ ባክ ይሄ የክለቡ ውድቀት ጥግ እኮ ነው ፍቅር። በእንደዚህ አይነት የተስፋ ቢስ ጉዞ ውስጥ አሰልጣኝ ይቆያል አይቆይም የሚለው ነው እንጂ ማኔጅመንቱ የያዘው ስታንድ በጣም ትክክል ነው። ምክንያቱም በዚህ ሰዓት አሰልጣኝ አይመጣም። ራሱ ራክትሊፍ አስተዳደር ዛሬ ዩናይትድ ለደረሰበት ዝቅታ ከአንድ ዓመት በፊት የፈጸማቸው ውሳኔዎች እንዴት ዋጋ እንዳስከፈለው ዩናይትድን እያየን ከመሆኑ አንጻር፣ ስለዚህ ለአሞሪም ማኔጅመንቱ ከጀርባው መሆኑ 3 ዓመት በትንሹ ይፈልጋል። የፈለገው ውጤት 0 ቢገባ ገብቷል እኮ ቆይቷል 0 ዩናይትድ። ግን የሚታይ ነገር ለኔ ዩናይትድ እየተሸነፈም ቢሆን ፕሮሰስ ያለው መሻሻል ያለው ነገር ፍቅር። መሸነፍ ደግሞ በየጌሙ አይደለም። እሱማ ትወርዳለህ። አምና እሱ ነው እኮ የቀረው ፍቅር። ግን ኮንሲስታንሲ ወጥነት ያለው ነገር ወደ ማሸነፍ ያመጣል፣ ወደ ቅርጽ ያመጣል። ወጥነት ያለው ነገር የራስ መተማመንን ዴቨሎፕ ያደርጋል። ተጫዋቾችና ዩናይትድ ሪሶርሱ ፖቴንሻሉ ሰፊ ነው። በአርሰናልም በሲቲም በሌሎች ተቀናቃኞች ሌቭል ነው። ጥያቄዎች አሉ። ከአሞሪም የ3-4-3 የጨዋታ ቀመር ጋር እንደ ባሌ በአይነት 6 ቁጥሮች የሉትም ሚድፊልድ ቦታው ላይ ይባላል። እሱ ባክፎሩ ላይም ክፍተት አለበት። ኢቭን ግብ ጠባቂ እኮ አላስፈረመም። የሴንት ሌሜንስ ጅማሮ አሪፍ ሆነ እንጂ ቀጣይ ጌም ማረጋገጫ አይደለም። በጣም ቢግ ቻሌንጅ ነው ሱፐር ሰንዴ ለዚህ ወጣት። አጀማመሩ ጥሩ በመሆኑ የራስ መተማመኑን ዴቨሎፕ ያደርጋል። በጣም ታለንት አለው፣ ግን ጥርጥር የለውም እንደ ሲቲ አይነት ግዢዎችን ቢፈጽም ማንቸስተር ዩናይትድ እና ደጋፊዎቹ ይመርጡ ነበር። ዶናሩማ የወሩ ኮከብ ሆነ እኮ ወር ሳይሞላው። ለምን መሰለ? ጋርዲዮላ አክሽን በሲቲ ከፍታ ልክ ደረጃ አክሽን ይፈልጋል። ማርቲኔዝ ነበረ እኮ። ረጅም ነው እግር ኳስ ፍቅር፣ ሲዝኑ ረጅም ነው። በዚህ ሂደት ውስጥ ዩናይትድ በግብ ጠባቂ ቦታ ላይም ዋናውን ቋሚ ግብ ጠባቂውን እኮ ልኮ ነው በውሰት እኮ በቤንቹ ቆየና አዲስ ሱፐር ታለንት አመጣ። ጊዜ የሚፈልግና ለሚንስ አጀማመሩ ጥሩ ሆነ ማለት ቀጣዩ ጌም ላይ ጫና አይገባም ማለት አይደለም። ምክንያቱም ቡድኑ ሰፊ ችግር አለበት። ይህን ሁላ ጥቅል ነገር ነው ስካይ ላይ ሲተነትን የነበረው ማይክል ኦዌን። ግን ከቀዩ ትንቅንቅ በፊት ፍቅር ዩናይትድና ወጥነት እንዴት አንድ ቡድን አሰልጣኝ ኖሮት ሐሳብ ኖሮት ተለዋዋጭ ሐሳብ አይኑረውሽ እሱም አይፈልግም። ግን እንዴት ተጫዋቾቹ ፖቴንሻላቸው አያድግም? ወጥነት እንዴት አያሳዩም? በወጥነት ቡድኑ መሻሻል እያሳየ ዝቅተኛ ነጥቦችን ሰብስበው ሰርቫይቭ ካረገ እንኳን ይሄ ቡድን ክፍተቶቹ ሲታረሙ የበለጠ ያድጋል ይባላል። ዩናይትድ በዛ ቅኝት ያለ ቡድን አለመሆኑ ነው ትልቁ ጥያቄ። በጫና ውስጥ የስሎት እንደጠቀስከው ነው ፍቅር ወደ ማሸነፍ መምጣት፣ ይህንን ጋላክቲኮ ስኳድ በቀዩ ምድር ማደራጀት፣ የበለጠ ውጤታማ ማድረግ። 4 ተከታታይ ጌም ሊቨርፑልም ተሸንፎ አያውቅም። ከ38 ዓመት በፊት ነው። ሰውየውም 3 ተከታታይ ጌም በኬሪራቸው ተሸንፎ አያውቁም። የመጀመሪያ የፕሪሚየር ሊግ አሸናፊ ናቸው ከደጅ እግር ኳስ ትልልቅ አሰልጣኞች በወጡበት ሀገር ሆላንድ። የስሎት የፈተና ጊዜ ነው። በራቻቸው ይሄ ጫማ ሲንሸራተቱ የገጠማቸው ፈተና ነው። አርቴታና ዋንጫስ
ያው እንግዲህ የመጨረሻው እዚህ ማንቸስተር ላይ መጨረሻ ነጥብ ምናልባት እኔ ከረጅም ጊዜ በኋላ ከተከታታይ ረጅም ጊዜ በኋላ ለአንዱ ቡድን እንደው የተለየ ግምት ማትሰጥበት ሁለቱም ችግር ውስጥ ናቸው ብለህ የምትልበት ጨዋታ ይመስለኛል አይደል? መከላከል የሊቨርፑልም ችግር ነው፣ የማንቸስተርም ችግር ነው። አምና ዩናይትድ 54 ጎሎችን ያስተናገደ የማንቸስተርማ ጸጋ በረከት ነው። 54 ጎል ያስተናገደ በዘመናዊ እግር ኳስ ላይ በጣም መጥፎ ከሚባሉ ዲፌንሲቭ ሪከርዶች መካከል አንዱ ነው የማንቸስተር። ሊቨርፑል ዘንድሮ የበለጠ ክፍት መከላከሉ በጣም የተከፈተ እና የሚጋለጥ ቡድን ነው። ሁለቱም ቡድኖች ላይ ይህንን ትመለከታለህ። ማጥቃትም ለማንቸስተር ስቲል ትልቅ ችግር ነው። እድሎችን በጣም የሚያባክን ቡድን ነው ማንቸስተር። በመጡት ተጫዋቾች ልክ ሻርፕነስ ገና አልመጣም። የፊት መስመሩ ላይ የሰንደርላንዱ ጨዋታ ምናልባት በሲዝኑ የተሻለው ጨዋታ ነበር። ገና በ30 ደቂቃ ውስጥ 2 እድሎችን የተጠቀመበት። ሊቨርፑልም እንደዛው በጣም ሻርፕ የነበረው ጎል አስቆጣሪው መስመሩ የመሐመድ ሳላህን ጨምረህ እድል መፍጠር እየከበደው የመጣ ቡድን ነው እና የትኛው ቡድን 3 ነጥብ ምናልባት ሊያገኝ ይችላል ብለህ የምትገባበት ጨዋታ ነው። ይሄ አምና የምትለው ነገር አልነበረም። ይሄ ደግሞ የሆነው ሊቨርፑል ዘንድሮ በአጋጥመው ትንሽ መጠነኛ መንሸራተት ውስጥ ይመስለኛል። ወደ አርሰናል ስትመጣ እንግዲህ የአርሰናል ደጋፊዎች ብቻ ሳይሆኑ በጣም ተጋጣሚዎቻቸው ሁሉ አርሰናልን የሚገጥሙ ሁሉ ሚኬል አርቴታ ኦልሞስት የሚያሸንፈውን ቡድን ያገኘው ይመስላል የሚሉ በጣም የፈጠነ አስተያየት እየሰጡ ይገኛሉ። ሜዳ ላይ የሚያሳየው ነገር አለ፣ የሚታይ ነገር አለ። ለምሳሌ በጣም ክሪቲካል የሚባሉ ተጫዋቾች ሲጎዱ ቡድኑ የውጤት የአቋም መዋዠቅ ሳያጋጥሙ ውጤቶችን ይዞ መውጣት የሚችል ቡድን ሆኖ ታይቷል። ቀጥተኛ የተጫዋቾች ሪፕሌስመንት እንኳ ባይሆን የሚመሳሰል መተኪያ እንኳ ባይሆን በሌላ መልክ የቡድኑን ክፍተት መሸከም የሚችሉ ተጫዋቾችን ይዟል። የዴብስ ጉዳይ ተመልሷል። በጣም ዘንድሮ ቡድኑ ውስጥ ተስፋ ተደርጎ የመጣው ዩክሬሽ በጎል ደረጃ ስትመለከተው ገና ነው። በፕሪሚየር ሊጉ በሚገባው ልክ አምራች አልሆንም፣ ግን ደግሞ በእንቅስቃሴ ስትመለከተው ገና ጥሩ ፊርማ መሆኑን ገና ደግሞ የሚያድግ መሆኑን ግን የሚያሳዩ ነገሮችን ትመለከታለህ። የአርሰናል ትልቁ ጥንካሬው የመከላከል ጥንካሬው ዲፌንሲቭ ኦርጋናይዜሽኑ ደግሞ የበለጠ ዘንድሮ የተሻለ ሊሆን እንደሚችል እየተመለከትን እንገኛለን። እንግዲህ እያንዳንዱን ጨዋታ ማሸነፍ ይጠበቅብሃል። በአርሰናል በኩል ሊቨርፑል እኔ ዘንድሮ ሻምፒዮን ባይሆን አርነ ስሎት ያን ያህል ጫና ውስጥ አይወድቁም ብዬ ነው አስበው ነው። ኤፍሬም ይጠበቅባቸዋል፣ ግን አምና ሻምፒዮን የሆኑ ሰው ናቸው። ሌሎች አርሰናል ነው በጣም በከፍተኛ ሁኔታ ጫና ውስጥ ያለው አሰልጣኙ አርሰናል ይመስለኛል። ምክንያቱም ከዚህ በፊት ደጋግመን ባነሳናቸው ምክንያቶች የአርሰናል ጨዋታ በክራቨን ኮቴጅ ይመስለኛል። በጣም ትሪኪ የሆነ መርሃ ግብር ነው። ቅዳሜ አንፈኩል ዌስትሃምን አልፏል። አስቶን ቪላ፣ ዌስትሃም፣ ፉላም ሁልጊዜ በአርሰናል መርሃ ግብር ፊክስቸር ውስጥ ኒውካስልን መጨመር ይችላል። በጣም ሪሰንትሊ አስቸጋሪ ከሚባሉ መርሃ ግብሮች መካከል አንዱ ነው። ይህንን ጨዋታ ከሜዳ ውጪ ያሸንፋል ተብሎ ይጠበቃል። የሊቨርፑልን እና የማንቸስተርን ጨዋታ ደግሞ እንደገና እንደ አድቫንቴጅ የሚመለከትበት መርሃ ግብር ይሆናል ተብሎ ነው የሚጠበቀው። ግን ሁልጊዜ ፉላም ግጥሚያ ቀላል እንደማይሆን ይታወቃል። ያ የዛሬ ሳምንት ነው ከሆነ 4-5 ፓኬጆቻችን በፊት ያልከው ታሪክ እኮ ነው። የአርቴታ ዝንጀሮቹ ሞካክረው ሌላው ዝንጀሮ መጥቶ ያን ፍሬ ሰብሮ እንዳይበላ አርቴታ በለፋበት ገባህ። ሌላ ሚስተር ኤክስ እንዳይጠራ ይሄ ሲዝን ቀጣዩ አመት በጣም ክሪቲካል ናቸው። ይሄም ሲዝን ያለ ዋንጫ በተለይ ቻምፒየንስ ሊግ እና ፕሪሚየር ሊግ የሚባሉ ዋንጫዎች ኤፍኤ ካፕ አይደለም ወይ ኤፍኤል አይደለም። ይሄ 9 ሱፐርስታር የገዛ በጣም ጋላክቲክ የሆነ የመድፉ ስኳድ በአማራጭ የሞላ ስኳድ እንዴት ዴብስ ቡድንን አሸናፊ እንደሚያደርግ እያየን ነው። ስለዚህ አርቴታ ራሱ ጌም ማኔጅመንቶች በጣም የተዋጣላቸው ሆኗል። እንደየተጋጣሚ ባህሪ ኢኮኖሚካል ተጫዋቾችን መጠቀም በጣም ዴብስ ቨርሳታይል፣ ጉዳት ቢመጣ ሱፐርስታሮቹ ምንም ጭንቅ የለም። አሁን ከኖርዝ ለንደን ፎሬቨር ግን ትሮፊ ከኢንተርናሽናል ብሬክ መልስም አርቴታና ዋንጫ ያልነው አብሮ ሁሉ የሚነሳ ጥያቄ ነው። በእያንዳንዷ ጌም ፍቅር
ምክንያቱም እያንዳንዷ 90 ደቂቃ ነች ዋንጫ የምታመጣው። ይህንን የሚጠራጠር ካለ ፐርፌክት ጋርዲዮላን መጠየቅ ነው። ፐርፌክሽን ወሳኝነት አለው ፕሪሚየር ሊግ ላይ። አርሰናል ፐርፌክሽን ስለጎደለው ነው ባለፉት 3 ዓመታት እነዛ ጸጸቶቹ የሚነሱት። የፕሪሚየር ሊጉን ዋንጫ እየዳበሰ የተመለሰ ክለብ ነው። ስለዚህ 90 እና 90 ነጥብ በላይ የሚያመጡ ፐርፌክት አሰልጣኞች ባሉበት ዓለም በዛ ገናና ሊግ ፍቅር ዩናይትድን ትሪቡን ኦልድ ትራፎርድ የተከታተለው ጨዋታ በዚህ ሲዝን ሲያሸንፍ በዛሽ ጎል ፍቅር ምናልባት በአመቱ መጨረሻ ግንቦት ላይ ምን ያህል ዋጋ እንዳላት የመድፉ ደጋፊዎች ሊያውቁ ይችላሉ። ዩናይትድ አው ጨዋታ በልጧል፣ አርሰናል ግን ውዱን 3 ነጥብ ይዞ ወደ ቤቱ ተመልሷል። ስለዚህ ዴብዝ ያለውና እንደ ልብህ ታክቲካሊ ተለዋዋጭ ነገሮችን የምትሞክርባቸው ሱፐርስታሮች በስኳድ ሲኖሩ በአማራጭነት ሲኖሩ ያ ታክቲካል ፍሌክሲቢሊቲ ይመጣል ፍቅር፣ በዛ ላይ ደግሞ አሸናፊነት ይኖራልና እያንዳንዱ የመድፉ ጌሞች ከዋንጫ ጋር ሁሉ የሚነሱ ናቸው። አርቴታና ዋንጫ በቻምፒየንስ ሊግና በፕሪሚየር ሊግ ዋንጫ መሀል ያለው አሰልጣኝ ነው ፍቅር። ምክንያቱም አምና ሚስተር ቻምፒየንስ ሊግ ሪያል ማድሪድን ገንድሶ ሰሚ ፋይናል የደረሰ መሻሻል ያሳየ ቡድን ነው። ካቻምና ከኳርተር ፋይናል የቀረ በፕሪሚየር ሊጉ 3 ዓመት የአርቴታ ከፍታ የዘመናዊ እግር ኳስ ሚስጥር ነው። በአደባባይ ያለ የሚታይ ማለት ነው፣ የሚታይ ሚስጥር ባርናቆት። ዋንጫ ግን የቀረው ነው። ስለዚህ የፉላምም የለንደን ደርቢ ጨዋታ ጨምሮ እያንዳንዱ ጌም ከአርሰናልና የዋንጫ ጉዞ ጋር ደጋፊዎቹና ዓለም የሚያዩ ነው። ክለብ ፉትቦል ይመለሳል፣ ከድብርት እግር ኳስ ተሰቡም ይወጣል። የዓለም ዋንጫ ማጣሪያዎች ውጤቶች እና የሚፈጠሩ አስደናቂ ነገሮች በአፍሪካ 3 ሀገራት ይቀራሉ። እነሱ በዚህ ሳምንት ውስጥ ይለያሉ ተብሎ ይጠበቃል። ከዛ ውጪ በአውሮፓ የተወሰኑ ሀገራት፣ በእስያ አብዛኞቹ ተለይተዋል፣ በላቲን ሁሉም ሀገራት ተለይተዋል። የዓለም ዋንጫ ሀገራት ከግማሽ በላይ አዘጋጆቹን ጨምሮ ከግማሽ በላይ የሚሳተፉት ሀገራት ተለይተው ታውቀዋል። በዚህ ሳምንት የትኞቹ ሀገራት ያልፋሉ የሚለውን በሪቪው ፕሮግራማችን ላይ ሐሙስ ከ6 እስከ 8 ይዘን እንመለሳለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጥቅምት 4 2005 ከ13 ዓመታት በፊት የኢትዮጵያ ብሔራዊ ቡድን ገድል እንዲሁም ደግሞ የዚህ ሳምንት የሊግ ጨዋታዎች መመለስን የተመለከትንበት ፕሮግራማችን ተጠናቀቀ። አቢሲኒያ ባንክ፣ የኢትዮጵያ መድን ድርጅት፣ ዲኤስቲቪ፣ ታናብ ሆቴል፣ ዴሰንት ሬዲሚክስ ኮንክሪት፣ በቢ ስፔሻሊቲ ጥርስ ሕክምና፣ ኩዊን ሆቴል፣ ሳፋሪኮም ደግሞ አጋሮቻችን ነበሩ። ለሰጣችሁን አስተያየት፣ አክብሮት፣ ትችት ሁሌም ምስጋና አለን። በተለየ ሁኔታ እንመለከታችኋለን። ኪያ ኃይሉ በተክሊንኳ አብራን ቆይታ አደረገች። ኤፍሬም የማነ ፍቅር ይልቃል የፕሮግራሙ አዘጋጆች ነበርን። ለነበረን ቆይታ እናመሰግናለን። ቻው።